ሰላምና ጸጋ ይብዛላችሁ በዓለም ዙሪያ ያላችሁ ቅዱሳን። ዛሬ በጣም አስደናቂ መልእክት ይዤላችሁ መጥቻለሁ። እስቲ ከጌታ ቃል ከመጽሐፍ ቅዱስ አንድ ክፍል እናያለንና ከኔ ጋር ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 8 ያለውን ክፍል እናነባለን። በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም። ምክንያቱም እግዚአብሔር አስቀድሞ ያዘጋጀልን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠረን የእግዚአብሔር እጅ ስራዎች ነን። አዲሱ መደበኛ ትርጉም ነው ማነበው ከኤንአይቪ ነውና እንደዚህ የሚል ሐሳብ አለ። ማንም እንዳይመካ በስራ አይደለም፣ ምክንያቱም እግዚአብሔር አስቀድሞ ያዘጋጀልን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠረን የእግዚአብሔር የእጅ ስራዎች ነን ይላል። ክብር ለወደደን ይሁን። አንድ ነገር ልነግራችሁ ፈልጋለሁ። በጣም ብዙ ጊዜ ሰዎች ስለዚህ ሐሳብ ሲከራከሩ፣ ብዙ ሲናገሩ፣ ብዙ ነገሮችን ሲያወሩ ብዙ ጊዜ ሰማለሁና የተደረገልን ቤዛነታችንን ማለትም በክርስቶስ ኢየሱስ የተደረገልን የመዳን ፕሮግራም እያንዳንድ አማኝ ወይም አንድ ፐርሰን ስለ መዳኑ ያካተተው የሰራው መዋጮ ወይም ከሰራው ነገር የለውምና አንድ ሰው ከሞት ወደ ህይወት ለመምጣት ማድረግ ያለበት አንድና ዋናው ነገር በእምነት ነው። ለዚህ ጋር ጳውሎስ ሲናገር በእምነት ማለትም በጣም የሚገርመኝ ድምጽ ነው። በእምነት በጸጋ ድናቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ይላል እና የተሰጠን ስጦታ ከእግዚአብሔር የተቀበልነውን መዳን ነው። ስለዚህ ከዛ በኋላ ካመነንና ከዳነን በኋላ የምናደርገው ነገር እንደዚህ የሚል ሐሳብ አለ። ማንም እንዳይመካ በስራ አይደለም ይላል። ማንም እንዳይመካ ያገኘነውን መዳን በስራ አይደለም ካለ በኋላ ምክንያቱም ይላል እግዚአብሔር አስቀድሞ ያዘጋጀልን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠረን የእግዚአብሔር እጅ ስራዎች ነን ይላል። ስለዚህ አንድ አማኝ መልካም ስራ መስራት የሚችለው አምኖ ከዳኔ በኋላና በክርስቶስ ኢየሱስ የተዘጋጀልን መዳን የተቀበሉ ሰዎች በዚህ በሚኖርበት ዘመን በሚኖርበት ዓለም ላይ መልካም ስራ ለመስራት ተፈጥረናል እንጂ መልካም ስራ ስለሰራን ብቻ የዳነን ሰዎች ወይም መልካም ስራ ስለሰራን የዳነን ሰዎች አይደለም። ማንም እንዳይመካ በስራ አይደለም 4 ነጥብ ነው። ነገር ግን የዳኑ ሰዎች ስራ መስራት ግዴታ አለበት እና ይህንን ሐሳብ ስናገር አንድ በጣም የሚገርመኝ ነገር አለና ኢየሱስ ክርስቶስ በነገራችን በህይወታችን ላይ ሲጨርስ ወይም በመስቀሉ ፕሮግራም ሲጨርስ ራሱ ሰርቶ ግማሹን ነገር እኔ ጨርሻለሁ ቀሪውን ነገር አንተ ሙላለን ብሎ ኢየሱስ ክርስቶስ የሰራው ስራ የለም፣ ሁሉም ተፈጸመ ይላል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 19 ከቁጥር 30 ሄዳችሁ ስታነቡ ተፈጸመ የሚል ቃል አለ። ኢየሱስ ያልፈጸመው ስራ የለም፣ ሁሉም ፈጽሟል። ነገር ግን እንዳልተፈጸመ ሆኖ ብዙ ሰዎች በእኛ ዘመን ዋጋ በሚያስከፍሉበት የሆነበት ስራቸው ጥረትና በድካማቸው ሰውነታቸውን በመጉዳት የሚገኝ መዳን መስሏቸው ብዙ ጥረት የሚያደርጉ ሰዎች በብዙ ሶሻል ሚዲያዎች ላይና በብዙ ንግግር እናያቸዋለን። አንድ በጣም የሚገርመኝ የሰማሁት ነገር ልንገራችሁና አንድ ሰውየው ወዴት ይሄዳል? ሩቅ ሀገር ለመሄድ ፍላይት ለማድረግ በየፍሌን ቲኬት ነበር የቆረጠውና ሰዎች ለከቲኬት ሲቆርጡ የቆረጠውን ቲኬት ካለበት ሀገር የዘኛው ሀገር እስኪደርስ ድረስ በፍሌን ውስጥ የሚሰጡ ውሃዎች አሉ፣ ብስኩቶች አሉ፣ ምናምን ነገር እንደዚህ አይነት ነገር ሰው በውስጥ የሚጠቀማቸው ነገሮች አሉ እና ቲኬት የቆረጡ ሰዎች ሁሉም ነገር በቲኬት ውስጥ እንዳለው የሚያውቁ ሰዎች የፈለጉትን ነገር ሲጠቀሙ አንድ ሰውዬው ረጅም መንገድ እየተጓዘ ቁጫልና ሲራብና ሲጣማው ደረሰ እና አጠገቡ የተቀመጠው ሰውዬው ለምንስ አንተ አትጠቀምም ብሎ ጥያቄ ያቀርብለታል። ምንድነው ያለው? ኪስ ውስጥ ገንዘብ የለኝ፣ ባለችን ገንዘብ ቲኬት ቆርጫለሁ ብሎ ይመልስላቸዋል። ከዛ አብሮ ከጎኑ የተቀመጠው ሰውዬው ምን ይለዋል? እንደዛ እኮ አይደለም አለ። ምንድነው ሲል አንዴ ቲኬት በቆረጥክበት ሰዓት አለ በዚህ ፕሌን ውስጥ የምትጠቀማቸው ነገሮች ሁሉ ባንድ ያልቋሉ አለ። ኢየሱስ ክርስቶስ ለኛ ያደረገውን የቀራንዮ የመስቀሉን ስራ እኛ ጨምረን የምናከናውነው ነገርና ወይ ፍጻሜ የሚያገኘው ነገር የለም። ኢየሱስ ክርስቶስ ሁሉንም ፈጽሟል። ከኔ ጋር በኮሜንት ሴክሽን ላይ ገብታችሁ ተፈጸመ እያላችሁ ፎሎ፣ ላይክ፣ ሼር ዱት እንድታደርጉ ፈልጋለሁ። በጌታ በኢየሱስ ክርስቶስ ስም ሁሉም ነገር በክርስቶስ ኢየሱስ ተፈጽሟል። በእምነትም በጸጋም ድናቸዋል
ማንም እንዳይመካ በስራ አይደለም። እግዚአብሔር ባርካችሁ። ይህንን መልእክት ላስተላልፈላችሁ ወድጃለሁ። ተባርኩ።